እንደምን አላችሁ ውድ የዩቲዩብ ተከታታዮቼ። ዛሬ ደግሞ ሁላችንንም ወደሚያስደንቀው የሲንጋፖር ሀገር እንሂድ። ሲንጋፖር በልዩ ቴክኖሎጂዋ፣ ለአይን ማራኪ በሆነ ውበቷ እንዲሁም እጅግ በሚደንቅ የአኗኗር ዘይቤዋ ትታወቃለች። በዛሬው ቪዲዮአችንም እነዚህን ድንቅ ነገሮች በዝርዝር የምንዳስስ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ ጋብዛችኋለሁ። ሲንጋፖር በአንጻራዊ ሁኔታ ስትታይ በጣም ትንሽ ሀገር ናት። ስፋቷ በግምት 728.6 ስኩዌር ኪሎ ሜትር ወይም 281 ስኩዌር ማይል ነው። ይህ መጠን ሲንጋፖርን በዓለም ላይ ካሉ ትናንሽ ሀገሮች አንዱ ያደርጋታል። ምንም እንኳን ትንሽ ብትሆንም ሲንጋፖር በህዝብ ብዛት በጣም የተጨናነቀች ናት። በዘመናዊ መሰረተ ልማትና በኢኮኖሚ እድገቷ ትታወቃለች። ሲንጋፖር ብዙ ባህሎችና ብሔረሰቦች የሚኖሩባት ሀገር ናት። አብዛኛው ህዝቧ ቻይናውያን ሲሆኑ ማሌዎች፣ ህንዳውያንና ሌሎቹም አሉ። ሲንጋፖራውያን በአብዛኛው እንግሊዝኛ፣ ማንደሪን፣ ቻይንኛ፣ ማሌይኛ እና ታሚልኛ ይናገራሉ። ይህ የቋንቋ ልዩነት የሀገሪቱን ባህላዊ ማንነት ያሳያል። በተጨማሪም ሲንጋፖር የብዙ ሃይማኖቶች መገኛ ናት። ቡዲዝም፣ ክርስትና፣ እስልምና፣ ሂንዱይዝም እና ታኦይዝም በስፋት ይከተላሉ። ይህ ሃይማኖታዊ ልዩነት በሲንጋፖር ማህበረሰብ ውስጥ መቻቻልና መከባበር እንዲኖር ያደርጋል። ሲንጋፖር ትንሽ ሀገር በመሆኗ የተለየ የዋና ከተማ ጽንሰ ሐሳብ የላትም። መላዋ ሀገር ራሷ እንደ ከተማ ትቆጠራለች። ስለዚህ ሲንጋፖር ራሷ የሲንጋፖር ዋና ከተማ ናት ማለት ይቻላል። ሲንጋፖር በዓለም ላይ ካሉት በጣም ስኬታማ ኢኮኖሚዎች መካከል አንዷ ናት። በከፍተኛ የቴክኖሎጂ ኢንዱስትሪዎች፣ በፋይናንስ ዘርፍና በአገልግሎት አሰጣጥ ትታወቃለች። ሲንጋፖር ወደ ውጭ ንግድ ላይ ያተኮረ ኢኮኖሚ ያላት ሲሆን ኤሌክትሮኒክስ፣ ኬሚካሎችና የፋይናንስ አገልግሎቶች ዋና የገቢ ምንጮች ናቸው። በተጨማሪም የዓለም አቀፍ የንግድ ማዕከል በመሆን ትልቅ ሚና ትጫወታለች። የሲንጋፖር መንግስት ለኢኮኖሚው እድገት ወሳኝ የሆኑ ፖሊሲዎችን በመተግበር ይታወቃል። ትምህርት፣ ምርምርና ልማት ላይ ከፍተኛ ኢንቨስት በማድረግ ሀገሪቱ ተወዳዳሪነቷን እንድትጠብቅ አስችሏታል። ሲንጋፖር ብዙ አስደናቂ የቱሪስት መስህቦች ያሏት ሀገር ናት። ከነዚህም መካከል ጥቂቶቹን ላስተዋውቃችሁ። ቻንጊ ኤርፖርት በዓለም ላይ ካሉ ምርጥና ዘመናዊ ኤርፖርቶች አንዱ በመባል ይታወቃል። በርካታ ሽልማቶችን ያገኘ ሲሆን ለተጓዦች ምቹና ዘና የሚያደርግ አገልግሎት ለመስጠት የተነደፈ ነው። ቻንጊ ኤርፖርት የተለያዩ መዝናኛ ቦታዎች ያሉት ሲሆን ከነዚህም መካከል የአትክልት ስፍራዎች፣ ሲኒማ ቤቶች፣ የመዋኛ ገንዳዎችና የገበያ ማዕከሎች ይገኙበታል። በተጨማሪም ተሳፋሪዎች በቀላሉ መረጃ እንዲያገኙ የሚያግዙ ዘመናዊ የቴክኖሎጂ መሳሪያዎች ተሟልተዋል። በአጠቃላይ ቻንጊ ኤርፖርት በዓለም አቀፍ ደረጃ የሚመሰገንና ተወዳጅ ኤርፖርት ነው። ማሪና ቤይ ሳንድስ ይህ ታላቅ ህንፃ ሆቴል፣ የገበያ ማዕከልና የካዚኖ መዝናኛ ስፍራዎችን ያካተተ ሲሆን በላዩ ላይ ትልቅ የመዋኛ ገንዳ ያለው ሰማይ ጠቀስ ፎቅ ነው። ጋርደን ባይ ዘ ቤይ እጅግ በጣም ውብ የሆኑ የአትክልት ቦታዎችና ሰው ሰራሽ ዛፎች ያሉበት አስደናቂ ስፍራ ነው። እነዚህ ቦታዎች በሲንጋፖር ውስጥ በጣም ተወዳጅና ብዙ ጎብኚዎችን የሚስቡ ናቸው። ሲንጋፖር ከጥቂት ዓመታት በፊት ድሃ የምትባል ሀገር ነበረች። ታዲያ እንዴት በአንዴ ይህ ሁላ ለውጥ ልታመጣ ቻለች? ሲንጋፖር በ1965 ከማሌዥያ ነፃ ስትወጣ ብዙ ፈተናዎች ነበሯት። የተፈጥሮ ሀብት እጥረት፣ ስራ አጥነትና የፖለቲካ አለመረጋጋት ዋናዎቹ ነበሩ። ነገር ግን በሊ ኩዋን ዩ መሪነት ጠንካራ አመራር በመያዟና ትክክለኛ የኢኮኖሚ ፖሊሲዎችን በመከተሏ ተአምራዊ ለውጥ ማምጣት ትችላለች። ሊ ኩዋን ዩ ሲንጋፖርን ታላቅ ለማድረግ ያደረጓቸው ዋና ዋና ለውጦች የሚከተሉት ናቸው። የኢኮኖሚ ልማት ሊ ኩዋን ዩ ሲንጋፖርን ከድሃ ወደ በለጸገች ሀገር ለመቀየር
የኢኮኖሚ ፖሊሲዎችን ቀየሱ። በተለይም የውጭ ኢንቨስትመንትን በመሳብና የኤክስፖርት ኢንዱስትሪን በማሳደግ ላይ አተኩሯል። እንዲሁም ለሁሉም ዜጎች ተመጣጣኝ መኖሪያ ቤት ለማቅረብ ትልቅ የቤቶች ፕሮግራም ጀመሩ። ይህም የኑሮ ደረጃን ከፍ አድርጎ የዜጎችን አንድነት አጠናክሯል። የትምህርት ስርዓት ጥራት ያለው ትምህርት ለሲንጋፖር እድገት ወሳኝ መሆኑን በመገንዘብ የትምህርት ስርዓቱን አሻሻሉ። የቴክኒክና የሙያ ትምህርትን በማበረታታት ለኢንዱስትሪው አስፈላጊ የሆኑትን የሰው ኃይል አዘጋጁ። ጸረ ሙስና ዘመቻ ሙስናን በመዋጋት የመንግስት ተቋማትን ግልጽነትና ተጠያቂነትን አረጋገጡ። ይህም የውጭ ባለሀብቶችን እምነት ያተረፈ ከመሆኑም በላይ ለሀገሪቱ ፈጣን እድገት አስተዋጽኦ አድርጓል። ብሔራዊ አንድነት የተለያዩ ጎሳዎችና ባህሎችን በማቀራረብ ጠንካራ ብሔራዊ ማንነት ለመፍጠር ሰርቷል። ሁሉንም ዜጎች በእኩልነት በመያዝና የጋራ እሴቶችን በማዳበር አንድነትን አጠናክሯል። በመጀመሪያ ላይ ሲንጋፖር የውጭ ኢንቨስትመንትን በመሳብ የኢንዱስትሪ መስፋፋትን አበረታታች። በተለይም በኤሌክትሮኒክስ እና በማኑፋክቸሪንግ ዘርፍ ላይ ትኩረት አድርጋ የሥራ ዕድሎችን ፈጠረች። ከዚህ ጎን ለጎን ትምህርትን በማስፋፋትና የዜጎቿን ክህሎት በማዳበር ለዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ሰራተኞችን አፈራች። በተጨማሪም ሲንጋፖር የንግድ ምቹ ሁኔታን በመፍጠርና ሙስናን በመዋጋት ለኢንቨስተሮች ምቹ መዳረሻ ሆነች። ግልጽና ቀልጣፋ ሕጎች እንዲሁም የመንግስት ተቋማት አስተማማኝነት ለኢኮኖሚው እድገት ትልቅ አስተዋጽኦ አድርጓል። በአጠቃላይ ሲንጋፖር በጥሩ አመራር፣ በትጋት የተሞላ የህዝብ ተሳትፎና በትክክለኛ ፖሊሲዎች የኢኮኖሚ ተአምር መፍጠር ችላለች። አሁን ላይ የሲንጋፖር ነዋሪዎች አማካይ ዓመታዊ ገቢ በግምት 90,000 የአሜሪካን ዶላር እንደሆነ ይገመታል። ይህ ቁጥር እንደየስራው አይነትና እንደየግለሰቡ የትምህርት ደረጃ ሊለያይ ይችላል። ሲንጋፖር ከፍተኛ ገቢ ካላቸው ሀገሮች አንዷ ለመሆን ችላለች። ሲንጋፖርን በአጭሩ የዳሰስንበት ቪዲዮአችን ይህን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ በማድረግ ቤተሰብ ይሁኑ። እስከዛው ደህና ሰንብቱ።